ይጀምራል። አዎ የሰው ልጅ ከተወለደበት ቅጽበት ጀምሮ መሞት ይጀምራል። አንዳንዱ ወዲያው ይሞታል፣ አንዳንዱ ደግሞ ዘግይቶ ቀስ ብሎ ይሞታል። አንዳንዶቻችን ሞታችንን እናፋጥናለን፣ አንዳንዶቻችን ደግሞ ቶሎ እንዳይመጣ እንከላከላለን። በየቀኑ ከዓላማ ከህልምህና ከምኞትህ የራቀ ምንም የማይገናኝ ነገራቶችን እያደረክ ምን ያህል ሰከንድ ምን ያህል ደቂቃ ታባክናለህ? አንድን ቀን ስትጨርስ ዛሬ ለመስራት ያሰብኩትን ነገር ምን ያህል ሰርቻለሁ ብለህ ራስህን ትጠይቃለህ? በእያንዳንዱ ቀን መስራት ያለብህን ነገር እንዲሁም ማሳካት ያለብህን ዓላማ ጻፈው። ለምን ሁለት ዓላማ አይሆንም? እሱን ማሳካት ከቻልክ ዝም ብሎ ምንም ሳይሰሩ ከመዋል በጣም ይሻላል። ይህን ካደረክ አንተ ህልምህን እየኖርክና እያሳካህ ነው ማለት ነው። ራስህን ለማሻሻል የሚሆን ጊዜ ፈልግ፣ አንብብ፣ ተመራመር፣ አጥና፣ ህይወትህን ኑረው። በህይወትህ አደርገዋለሁ ብለህ አስበህ የማታውቃቸውን ነገራቶች አድርግ። በቃ ይኸው ነው። የተወለድክበትን ቀን በመቃብርህ ድንጋይ በስተግራ ይጽፉታል። ስትሞት ደግሞ በመቃብርህ ድንጋይ በስተቀኝ ሌላ ቀን ይጽፋሉ። ነገር ግን ከዚህ የመቃብር ድንጋይ በጣም አስፈላጊው ነገር በመሃል ያለው ባዶ ቦታ ነው። እስከ ከአጠቃላይ የጊዜ መስኮት አንተ ተጽዕኖ መፍጠርና የሰዎችን ህይወት መለወጥ የምትችልበት ያ ባዶ ቦታ ነው። በምድር ላይ አሻራህን ልታሳርፍ ይገባል። ማንንም ሊቀይረው የማይችል ታሪክ ልትገነባ ይገባል። ምንም ነገር ቢፈጠር ሰዎች ማን እንደሆን ሁሌም የሚያስታውሱት ሰው ልትሆን ይገባል። በመሃል ያለውን ባዶ ቦታ ስትኖር ለምን እንደምትኖር ልታስታውስ ይገባል። ያንተ ለምን ወደዚህ ምድር መጣሁ ነው። ለምን ይህን ነገር አደርጋለሁ ነው። ያንተ ለምን በጠዋት ለመነሳት ምክንያትህ ነው። ራስህን ለማጠንከር ምክንያትህ ነው። አዎ የድካምን ጠርዝና ተስፋ መቁረጥን የምታልፍበት ምክንያትህ ነው። ችግሮችህን የምታልፍበትና በህይወትህ ነገራቶችን የምታከናውንበት ምክንያትህ ነው። በመሃል ያለው ባዶ ቦታ እሱ ነው የሚያጠነክርህ። ከ1 እስከ 10 ባለው መለኪያ ለሰውነት ቅርጽ ስንተኛ ደረጃ ትሰጠዋለህ? ከጤናህ አንጻርስ ራስህን ተንከባከበዋለህ? ሰውነትህ ከኪሎ በላይ እንዲጨምርና ቅርጽ አልባ እንዲሆን ፈቅደህለታል? ስለ ጤናህስ ታስባለህ? ወደ ሰውነት የምታስገባውንስ ምግብ ጤናማነት ታስተውላለህ? የሰውነት እንቅስቃሴዎችንስ ለማድረግ ጥረት ታደርጋለህ? ማርጀትን አናስቀረውም፣ ግን ያለ እድሜያችን ማርጀት የለብንም። አብዛኞቻችን ያለ እድሜያችን ነው የምናረጀው። አብዛኞቻችን ያለ እድሜያችን የምናረጀው ራሳችንን ለመንከባከብ ምንም ጊዜ ስለማንሰጥ ነው። ለዚህ አካባቢህ ጥሩ ማሳያ ነው። ከ1 እስከ 10 ባለው መለኪያ መሆን የምትፈልገው ቦታ ነው ያለኸው?